አንተ እሱን ነው የምጠይቀኝ። አንተ ወንጀል ሰርተሃል ብለህ ስለመጣህበት ነገር ነው ልታወራ የሚገባው እንጂ ስላገኘው መሳሪያ፣ ስላገኘው ፓስፖርት ምንም ማለት አይደለም ነው። ስላገኘው መሳሪያ፣ ስላገኘው ፓስፖርት ምንም አንተ ልጠይቀኝ አትችልም። በእኔ መሳሪያ የጠፋ ነፍስ ካለ በትክክለኛው መንገድ ማረጋገጫ አምጥተህ የዛን ሰዓት ልጠይቀኝ ትችላለህ። እንግዲህ ውድ ቤተሰቦቼ ያው በሚያስገርም ሁኔታ የተሻለ ውጤት አስመዝግበናል። ዛሬም የድል ቀን ነው። በዚህ ሰዓት ሰው ለገንዘብ ሲል ምንም ነገር ማድረግ ይችላል። እንዴት ፈልገህ ነው? ስማ ዘረፋ ነው እንደ የመጣኸው? ስነ ስርዓት ዘረፋ ነው እንደ የመጣኸው? አትክፋይ እባክህ፣ እንዳገፋኝ በገዛ ቤት የገፈተልከው ታስቀምጠኝ። 5 አይነት ማንነት ሊኖረው አይችልም። በምንም አይመለከትህም ብያለሁ። በቃ በምንም ታምር ስለማይመለከት ጉዳይ ምክንያቱም ወንጀል ካልሰራ ማንነትን መቀየር አፈልግም። አንተም እንደኔ ገንዘብ ቢኖርህ 5 አለም ከዛም በላይ ፓስፖርት ሊሆን ይችላል። ታዲያ አንተ ራስህ ቤቴ ዘለህ ገብተህ እንዲህ ነው ብለህ ስትለኝ ምን አይነት መልስ እንደመልስልህ ትፈልጋለህ? መንገድ ላይ እኮ አይደለም ያገኘኸኝ እኮ መኖሪያ ቤቴ ድረስ መተህ ነው እየፈተሽከኝ ያለው ቤቴን ማለት ነው። መቻየው ቤቱን መቻየው ቤቱን አይተኸዋል? አሁን ቁጭ ብለን የጣን ባለበት ሰዓት ላይ የተዝናናን ባለበት ሰዓት ላይ አንተ የመጣኸው የታየው ቤታችን ታውቀዋለህ። ለዚህ ሁሉ ሀብትና ክብር ላይ በቃ ወንድሜ ልብን ይችላል። ግን አንተ እርግጠኛ ነህ ይሄ ነገር መካሄዱ? አዎ ተሰርቷል። ሰርጀሪው ተሰርቷል። ሰርጀሪው ተካሂዷል። አልሽ አይደል? ልብሶች እኛ ላየነው ቦታ አልፈተሽነው ቦታ አለ። ያንቺ ልብስ የተቀመጠበት እኮ ማየት ፈልጋለሁ። ያሳያል። ግን እኔ መቅደስ ነው ስሜ። ቦርሳሽ እንዴት እዚህ ጋር ሊቀመጥ ቻለ? አይ ልንወጣ ነበረ። ወዴት ነው ማለት እድሜሽ 24 ዓመትሽ ነው። አንቺ ግን 17 ዓመት ባለ ትዳር ነሽ። 24 አይደለም ቼክ አድርገው ማለት የትኛው እኔ ራሴ ግርማ ነኝ። የትኛውን ግርማ እንደምትፈልጉ ነው ያላወቅም። እኔ ቢዝነስ አንፃር በ5 በተለያየ ማንነት እንድትንቀሳቀስ የሚፈቅድልህ ምንም አይነት የለም። እሱ የሰጠኝ አካል ጠይቀኝ። አንተ አይደለም ጠይቀኝ። በተለያየ ግብዣ ቦታ ላይ የተለያየ ፎቶ ልትነሳ ትችላለህ። አንተ ከሌላ ሰው ጋር ፎቶ ተነሳ አታውቅም? እርግጠኛ ነህ? ነፃ እንድታወጣኝ እፈልጋለሁ ወንድሜ፣ በጣም ይቅርታ። ለእሱ ጥቅሙ አንደኛ ግርማ እኔ ነኝ። እሱ የፈለገው ነገር ያደርጋል። ሲፈልግ ከሀገር መውጣት የሚችልበት ሁኔታ ካለ ከሀገር መውጣት ይችላል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ። እንደምንዋላችሁ፣ እንደምንቆያችሁ፣ እንደምንከረማችሁ ውድ የማዕበል ቤተሰቦች እንግዲህ ወንድማችሁ ቴዎድሮስ ዛሬም ተመልሻለሁ። ዛሬ ደግሞ በዕለተ ዓርብ በስቅለት ቀን እንግዲህ የደረሰን አንድ መረጃ አለ። ይህም ደግሞ ከአቶ ግርማ ጋር በተገናኘ ነው እና አቶ ግርማ ይህን ነገር ካሰራ በኋላ ወደ አንድ ቦታ እንደተንቀሳቀሰና የሱ ተለዋጭ መኖሪያ ቤት ነው ተብሎ የተነገረን አንድ ቦታ አለ። እዛ ለመሄድ እንግዲህ በዝግጅት ላይ እንገኛለን። የተወሰኑ ነገሮችን ያስተካከልን ያለ ነው። ስንገባ ይሄ ሰውዬ በጣም ጥበቃ ባለው መልኩ በደንብ በተጠናከረ ደረጃ ስለሚንቀሳቀስ በትክክል ፊቱን አስቀይሯል አላስቀየረም የሚለው መረጃ እጃችን እስኪገባ ድረስ እንግዲህ ብዙ ጥረቶችን እያደረግን ያለ ነው። እንደ አጋጣሚ ሆኖ በባለፈው ቪዲዮ ላይ ሜንሽን ያደረኩላችሁ ነገር አለ። አቶ ግርማ ሰርጀሪውን ካከናወነ በኋላ ዶክተሮቹ በቀጥታ ከሀገር እንዲወጡ ተደርጓል። እኛም ደግሞ በኢንተርፖል አማካኝነት ተይዘው ወደ ሀገር የሚመጡበትን ወይም ደግሞ ባሉበት ቦታ ለሰሩት ነገር ተጠያቂ የሚሆኑበትን ነገር ስናመቻች ነበረ። ከዛም ባለፈ ደግሞ ከአቶ ግርማ ጋር ተሰርተዋል ተብሎ እዛ የሰርጀሪ ቦታ ላይ ያገኘናቸው ከአንድም 4 ፎቶዎች አሉ። ስለዚህ ትኩረታችንን ወደ እነዚህ 4 ሰዎች እንድናደረግ አቅጣጫ እንድንቀይር እየተደረግን ያለ ነው። ለማንኛውም እዛ ጋር የተዘጋጁት ፎቶች የማን ናቸው፣ ለምንድን ነው የሚሉትን በማጣራት ላይ እንገኛለን። ብዙ ነገሮችን እየሄድን ያለ ነው። አሁንም ደግሞ ካለሁበት ከስቱዲዮ ወጥተን በቀጥታ እንግዲህ ወደዛ ወደ ተባለው ቦታ የምንገባ ይሆናል። እዛ ስንገባ ምን ሊያጋጥመን ይችላል አላቅም። እንግዲህ እስኪ አብረን ከእናንተ ጋር ከውድ ቤተሰቦች ጋር የምንከታተለው ጉዳይ ይሆናል። ሰሞኑን ላይ እንግዲህ እየተሰሩ ያሉትን ነገሮች እየደረስንባቸው ያሉትን ነገሮች በተጨባጭ ለእናንተ በማቅረብ ትንሽ የሚያስፈራ የሚያስደነግጥም ነገር ቢኖረውም ግን አውቃችሁ እንድትጠነቀቁ ሌላ ሰው የምንታስተምሩበት ከማሳብ አንጻር ነው ቪዲዮዎችን ወደ እናንተ እያደረስን ያለ ነው። ሰሞኑን ላይ ያው እንግዲህ
ትንሽ የላይትም ችግር የካሜራም ችግር እያጋጠመኝ ጥርት ያለ ምስል ለእናንተ ማቅረብ አልቻልኩም። ለዚህም ደግሞ ከወዲሁ ይቅርታ ጠይቃለሁ። በቀጣይ ቀናቶች እነዚህ ነገሮች አጥፍቼ አርሜ አስተካክዬ እመለሳለሁ ብዬ አስባለሁ። ለመላው የክርስትና እምነት ተከታዮች ከወዲሁ መልካም የስቅለት ባህል እያልኩኝ እንግዲህ ከስቱዲዮ ልውጣና የምደርስበትን ነገር በዚህ ቪዲዮ ላይ እናገኘዋለን ብዬ ተስፋ አድርጋለሁ። ቻናሌን እንግዲህ አዲስ እንደመሆኑ መጠን ለብዙ ሰዎች ተደራሽ እንዲሆንልኝ በተቻለ መጠን ሼር እያደረጋችሁ እንድታዳርሱ ትፈልጋለሁ። ቪዲዮን ከመጀመራችሁ በፊት ሁሌም እንደምላችሁ ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ለወዳጅ ዘመዶቻችሁ ሼር በማድረግ እንድታበረታቱን እንድደግፉን እንፈልጋለን። እስከ ፕሮግራሚ ፍጻሜ ድረስ አብራችን ቆዩ። ማን ያስገባን አይደለም። እኔ የምጠይቅህ ጥያቄ ነው የምትመልሰው። አንተ እኔን ልጠይቀኝ ሳይሆን እኔ አንተ ልጠይቅህ ነው የመጣሁት። አንተ እኔ የምጠይቅበት ምንም የህግ አግባብ የለም። ሲጀመር ምን ህግ እያለ አንተ ማን ስለሆንክ ነው የምጠይቀኝ? የምትፈራው ነገር አለ ወይ? ምንም የሚያስፈራ ነገር የለም። ወንጀለኛ አይደለም ማለት ቤቴ ነው የመጣው። ወንጀለኛ አይደለም። ማንነትን አሳይኝ። ማንነትን አሳይኝ ማለት አትፈራገጭ። ቤቱን በደንብ አድርጋችሁ ፈትሹ። ተራ ወንጀለኛ አይደለንም። ማየት የምትፈልገው ነገር ታያለህ። የምፈልገው ነገር ትነግረኛለህ። እንዳለ ቤቱ እንዳለ ፈትሽ። በገዛ ቤቴ ማስወጣት ትችላለህ። እሱ እናያለን። የሰማይ ነው። የሰማይ ነው። ስነ ስርዓት ያዝና ተቀመጠ። ልቀቀኝ። ስነ ስርዓት ይዘህ ልቀቀኝ። የሰው ቤት አይፈተሽም። ስነ ስርዓት ይዘህ ቁጭ በል። የምጠይቅህን ጥያቄ ብቻ ትመልስልኛለህ። ምንም ነገር ጠይቀኝ፣ ግን አግባብ ያለው ሁኔታ የምጠይቀኝ አስገድደኝ አለ የምጠይቀኝ። አታንሳው፣ ለምንድን ታንሳው? ገንዘብ ታንሳው። ምን ፈልጋችሁ ነው? ምንም ነገር የለም። ምን አቅላችኋል? ከየት እንደመጡ የት አውቃችኋል? ስለዚህ ውድ ቤተሰቦቼ እነዚህ ሰዎች ማን ናቸው? ለምንድን ነው ተጠቁመን መተን አቶ ግርማን እናገኛለን ባንበት ቦታ ላይ እነዚህ ሰዎችን ልናገኛቸው የቻልነው? ከዛም ውጭ ደግሞ ይሄ ሰውዬ ሲጠቀምበት የነበረውም ከ3 በላይ የተለያዩ ሽጉጦች ቤታቸው ላይ ተገኝተዋል። ከዛ ውጭም ደግሞ የተለያዩ ከ4 ከ5 በላይ ፓስፖርቶችም ቤት ውስጥ ልናገኝ ይችለናል። ስለዚህ ነገር በደንብ ማጣራት እንፈልጋለን። በእሷ በተመለከተ ግን እዚህ ቤት እንደማንኖር ነው እኔ ያለኝ መረጃ። ምክንያቱም ቤት ውስጥ የሚያሳየን ምንም አይነት የሴት ቁሳቁሶች ቤቱ ላይ የሉ። ባለቤቱ ከሆነችና እዚህ ቤት አብረው የምትኖር ከሆነ ግን እነዛ ነገሮች ቤት ውስጥ ያስፈልጉ ነበረ። እስኪ እኔ ብዙ ነገር አወራሁኝና ወደ ጭቅጭቅም ምናምን ከመግባቴ በፊት ከእናንተ ጋር ትውውቅ ላድርግ። አንተ ማነህ? አንቺስ ማናችሁ? ግርማ ነኝ። ግርማ ነህ? እሷ ባለቤት። ከቀደም ጀምሮ ግርማ ነኝ እያልከኝ ነው? ግርማ ነኝ። እስኪ ግርማ ማነህ? ግርማ ማን ይባላል? የትኛው ግርማ ነህ አንተ? ማለት የትኛው? እኔ ራሴ ግርማ ነኝ። የትኛውን ግርማ እንደምትፈልጉ ነው ያላወቅም። እኔ የራሴን ግርማ በትክክል ተጠቁመን የመጣንበት የአቶ ግርማ ቤት የተባለው የአንተ ቤት ነው? የኔ ቤት ነው። መሳሪያዎቹ የምንድን ናቸው? መሳሪያዎቹ ቤት ውስጥ ያገኘ ናቸው? በግል የሚጠቀምባቸው መሳሪያዎች ናቸው። 3ቱም መሳሪያዎች ህጋዊ ፍቃድ አላቸው? እሱን አንተ የሚመለከት ጉዳይ ነው። ምን አገባ?
ይመለከታል። አንተ አቶ ግርማ የምጠይቅህን ጥያቄ ብቻ መልስ። አይመለከትም። ስለሚመለከትህ ነገር ብቻ ነው መጠየቅ ያለብህ። አንተ ማነህ እያልክ ነው። ስለ እኔ ማንነት ብቻ ነው መጠየቅ ያለብህ እንጂ ምክንያቱም ቤት ውስጥ ስላገኘው ቁሳቁስ ምንም ነገር ልጠይቅ። በተለያየ ስም የተመዘገበ የአንተ ስም ያለበት የአንተ ፎቶ ያለበት ሲጀመር አንተ ማነህ? 4 ፓስፖርት አግኝቻለሁ። የሰማኝ ነው 4 ፓስፖርት በተለያየ ማንነት። ስለሱ የሚመለከቱ ጉዳይ የለም። እሱም ወንጀል ነው። አይመለከትህም። እሱም አንተ ማነህ ሲጀመር ራሱ ይህን ሁሉ ጉዳይ የምታወራው? አቶ ግርማ እኔ ይኸውልህ መርማሪ ጋዜጠኛ ቴዎድሮስ እባላለሁ። ያየ ነው። ስለዚህ የመጣሁት ከህግ አካላት ጋር ነኝ። የህግ ሰው ነኝ። የምጠይቅን ጥያቄ ብቻ ትመልስልኛለህ። ማንነቴን አረጋግጥ አይደል? የኔን ቤት ለመፈተሽ ከፍርድ ቤት ፍቃድ አለ? ከፍርድ ቤት ፍቃድ አሁን ይመጣልሃል። ችግር የለም። አንድ ቤት ለመፈተሽ መጀመሪያ የፍርድ ቤት የህግ ፍቃድ አንተ የኔ ከፍርድ ቤት ስለሆንክ ብቻ የኔን ቤት ገብተህ ዝም ብለህ ልትፈትሽ አትችልም። ከፍርድ ቤት ቤትን የመፈተሻ ፍቃድ እስከማመጣ ድረስ ግን አንተ ያሉ የምፈልጋቸውን ማስረጃዎች እንዳታሸሽብኝ ማድረግ መብት አለ። አሁንም ደግሞ እያደረግኩ ያለሁት እሱን የፍርድ ቤት ትእዛዝ ትክክለኛ ነህ። የፍርድ ቤት ማዘዣ ይመጣልሃል ቤትን ለመፈተሽ። ግን አንተ ወንጀልህን እንድታሸሽ ወይ ደግሞ እዚህ ጋ የነበሩህን ነገሮች እንድደብቅ ግን ፍቃድ እንትን አልሰጥም። ያ የፍርድ ቤት የአንተ ማዘዣ እስኪመጣልህ ድረስ ማለት ነው። እኔ ምንም አይነት መረጃ አልሰጥም አልችልም። አንዳንዴ ሲጀምር አጠራጣሪ ነገር ካለ በየትኛውም ቦታ ላይ ድንገተኛ ፍተሻ ይካሄዳል ታውቃለህ። እኔ ደግሞ ያንን ማድረግ አልችልም። አንደኛ የግል ጠበቃ ላይ በህግ ጠበቃ በኩል እያንዳንዱ ነገር መንገድ ላይ ለምሳሌ አንዳንድ ፍተሾች ይካሄዳሉ አይደል? መንገድ ላይና መኖሪያ ቤት ይለያያል። ምንድን ነው የሚለያቸው? መንገድ ላይ መንገድ ነው ያለው። አንተ ወንጀለኛ አይደለም ማለት እኔ ወንጀለኛ አይደለሁም እኮ። ስለዚህ ለምንድን ነው ወንጀለኛ ካልሆንክ ምንም የማያሳስብ ነገር ከሌለ ለምንድን ነው እንደዚህ አጥብቀህ የምጠይቀኝ? ታዲያ አንተ ራስህ ቤቴ ዘለህ ገብተህ እንዲህ ነው ብለህ ስትለኝ ምን አይነት መልስ እንድመልስልህ ትፈልጋለህ? መንገድ ላይ እኮ አይደለም ያገኘኸኝ እኮ መኖሪያ ቤቴ ድረስ መተህ ነው እየፈተሽከኝ ያለው ቤቴን ማለት ነው። እኔንም ጭምር። ፓስፖርቶቹ ምንድን ናቸው? እሱ የሚመለከተህ ጉዳይ አይደለም። አንተ ለምን አይመለከትህም? ለምን ደግሞ አይመለከተኝ? ስለማይመለከትህ አንተ ከ5 በላይ ማንነት ይዘህ እየተንቀሳቀስክ ነው ያለኸው። የሰማኝ ነው። አይመለከትህም። ግርማ ነህ፣ ካሳሁን ነህ፣ አቤል ነህ፣ ዮናስ ነህ፣ ማነህ አንተ ንገረኝ። አይመለከትህም። አንተ አይመለከትህም። ምናልባት በተሳሳተ መንገድ መሰለኝ የምታውቂው ነገር አለ ማለት ነው። አይ እኔ ባሌን አውቀዋለሁ፣ ባለቤቱ ነኝ። እንደዚህ አይነት ምንም አይነት ነገር የለም። አንተ እንደምትለው አይደለም። አልገባኝም። ወንጀለኛ አይደለም። ወንጀለኛ ካልሆነ እንዴት 5 ፓስፖርት ሊኖረው ይችላል? 5 የተለያየ ማንነት ሊኖረው ይችላል? አይ ማለት ተሳስተህ ሊሆን ይችላል። አላውቅም። ቤት ውስጥ እኮ ነው ያገኘሁት። አንቺ ባለቤትሽ ከሆነ እዚህ ቤት ነው የምትኖረው አይደል? አዎ ባለቤቱ ነኝ። አንቺ እንዴት እዚህ ቤት ውስጥ አሁን ከለበሽው ልብስ ውጪ ለምን የለሽም እዚህ ቤት ላይ? ዛሬ ነው የመጣሽው? አይ አይደለም፣ እኔ ባለቤቱ ነኝ። ባለቤቱ ነሽ? በትዳር ነው እየኖራችሁ ያላችሁ? ታዲያ አንቺን የሚወክል ነገር እኮ ምንም የለም ቤት ውስጥ። መች አየኸው? ቤቱን ሲጀመር ቤቱን መች አየኸው? ቤቱን አይተኸዋል? አሁን ቁጭ ብለን የጣን ባለበት ሰዓት ላይ የተዝናናን ባለበት ሰዓት ላይ አንተ የመጣኸው የታየው ቤታችን የት ታውቀዋለች? ዛሬ ነው የመጣኸው። አሁን እኮ ቤትን ፈትሼ እኮ ነው ያገኘሁትን ነገር እየነገርኩህ ያለው። ምንም የፈተሽከው ነገር የለም። እዚህ ጋር ነው ዞር ብለህ ያየኸው እንጂ ገብተህ ምናምን አላየህም። ውስጥ ለውስጥ በደንብ አይቻልም። አላየህም? ካላየንም ደግሞ ትንሽ አሳይ። ልብሶች አሉኝ አልሽ አይደል? ልብሶች እኛ ያላየነው ቦታ ያልፈተሽነው ቦታ አለ። ያንቺ ልብስ የተቀመጠበት እኮ ማየት እፈልጋለሁ። ወንድም የተሰማኛል። ከማን ጋር እየተጋጨ እንደሆነ ራስህ እያወቅህ እጅን አጠቁም። እኔ ላይ እጅን አጠቁም። ከማን ጋር እየተጋጨ እንደሆነ መጀመሪያ አይመለከትም። ስነ ስርዓት ይዘህ አውራ መጀመሪያ ራስህ። ስነ ስርዓት ይዘህ አውራ ሲጀመር። አንድ ነገር ልንገርሽ፣ ባለቤቱ ነኝ ብለሽ እሱን እንትን ለመደገፍ ምናምን ብለሽ የማታውቂው የማትወጪው ከባድ ወንጀል ውስጥ አትግቢ። ምንም ስለኔ የማታውቀው ይህን ሰውዬ በደንብ ታውቂዋለሽ። ማን ነው ስሙ? አቶ ግርማ። አቶ ግርማ ነው። እሺ ዮናስስ ተብሎ ይጠራል? አይጠራም። አቤልስ? እሺ ያ ሁሉ ፓስፖርት ምንድን ነው? ያየናቸው ፓስፖርቶች ምንድን ናቸው? እሱ አይመለከትህም። በቃ እኔ ከማንቀሳቀሰው ቢዝነስ አንጻር ምንም አይነት ነገር ሊኖረኝ ይችል ይሆናል። እንዴት? አንተ ከምታንቀሳቀሰው ቢዝነስ አንጻር በ5 በተለያየ ማንነት እንድትንቀሳቀስ የሚፈቅድልህ ምንም አይነት ህግ የለም። እሱ የሰጠኝ አካል ጠይቀኝ። አንተ አይደለም የምጠይቀኝ። ፓስፖርቱን የሰጠኝ አካል አለ። አንተ እሱን የምጠይቀኝ። አንተ ወንጀል ሰርተሃል ብለህ ስለመጣህበት ነገር ነው ልታወራ የሚገባው እንጂ ስላገኘው መሳሪያ፣ ስላገኘው ፓስፖርት ምንም ማለት አይደሉም ነው። ስላገኘው መሳሪያ፣ ስላገኘው ፓስፖርት ምንም አንተ ልጠይቀኝ አትችልም። በቃ መሳሪያ ያገኘው ብለሃል። የትኛው መሳሪያ? ሶስቱንም መሳሪያ ፍቃድ አለው እያልከኝ ነው አይደል? ፍቃድ አላቸው ሶስቱም መሳሪያዎች። አይመለከትህም። ለአንተ የትኛው ህግ ነው? አይመለከትህም። ለ5 የተለያየ ማንነት በእኔ መሳሪያ የጠፋ ነፍስ ካለ በትክክለኛው መንገድ ማረጋገጫ አምጥተህ የዛን ሰዓት ልጠይቀኝ ትችላለህ።
ደግሞ የኔን አይነት መሳሪያ ደግሞ ብዙ ቦታ ሊኖር ስለሚችል በዛ እንዴት ነው ፍቃድ ሲሰጥህ እኮ የሚመዘገብ ቁጥር አለ አይደል? አዎ አለ። ታዲያ እንዴት ነው በአንተ የተመሳሳይ ሊኖር የሚችለው? ህጋዊ ከሆንክ እሱን አላውቅም። ጠይቃቸውን ሰዎች ሂድና እዛ ጠይቃቸው። እኔ ጋር የመጣኸው አሁን በምን ምክንያት ነው? እንዴት ነው የመጣኸው? ለምንድን ነው የመጣኸው? እሱ ብቻ ነው ማወቅ የምንፈልገው። እኔም ከአንተ ማወቅ የምንፈልገው እንዴት እንደመጣህ ብቻ ነው ማወቅ የምንፈልገው። ዝም ብለህ የሰው ቤት ገብተህ እንዴት ወንጀለኛ ነህ ብለህ አንድ ንጹህ ሰው እንዴት ጠይቃለህ? ስሜን ነው ይዘህ የመጣኸው እንጂ የአባቴን ስም ይዘህ መጣህ እንዴ? የአባትን ስም እንድነግርህ ትፈልጋለህ? በስመ ግርማ ስንት ግርማ አላል። ታዲያ የኔን ስም የአባትን ስም ማን ነው ብለህ እንኳን አልጠይቀኝም። አሁን እያጠራጠረኝ ያለውና አንተ እንዳልሆንክ እኮ አውቃለሁ፣ ግን እያጠራጠረኝ ያለው ምንድን ነው? አቶ ግርማ ሁሉ ነገር ቼክ አድርጌያለሁ። ነገሩ የሚያጠራጥርም ነገር አለ ለማለት ሳይሆን፣ ግን እዚህ ጋር አሁን ያየሁት ነገር ትክክል ያልሆነ ወንጀል ነው። አንድ ሰው 5 አይነት ማንነት ሊኖረው አይችልም። አይመለከትም ብያለሁ። በቃ በምንም ታምር ስለማይመለከት ጉዳይ። ምክንያቱም ወንጀል ካልሰራ ማንነትን መቀየር አልፈልግም። እኔ ወንጀለኛ አይደለሁም። እኔ ሰራተኛ። እኔ አሁን ሌላውን ነገር እንተውና አንተ 5 የተለያየ ማንነት ስላለህና 3 የተለያየ ፍቃድ የሌላቸው ሽጉጥ ቤት ላይ ስላላገኘው ወንጀለኛ ነህ። ከአሁን ሰዓት ጀምሮ ለህግ አካል አሳልፌ ይሰጣሉ። እሱ በትክክለኛው መንገድ ያው ትክክለኛ ወንጀለኛ የሚል አይነት መንገድ ሲመጣ በዛ ሰዓት ያው ወንጀል ሰርተሃል። ስለሰራሁት ወንጀል በትክክለኛው መንገድ በቃ ከዚህ በላይ ወንጀል የለም እኮ ይሄ ራሱ ወንጀል ነው። በቂ ወንጀል ነው። ማንም ሊኖሩ ይችላል። እንዴት ነው ሊኖረው ይችላል? አንተም እንደኔ ገንዘብ ቢኖርህ 5 አለም ከዛም በላይ ፓስፖርት ሊኖር ይችላል። 3 አይደለም ከዛም በላይ መሳሪያ ሊኖር ይችላል። እዚህ ገንዘብ ስላለህ ወንጀልን ለመስራት ሽፋን እንዲሆኑ እነዚህ አይነት ነገሮች እኔ በገንዘቤ ወንጀል አልሰራሁበትም፣ ግን እንዲኖር የሚፈልገው ነገር ይኖር ብዬ ይዣለሁ። ምንም ማታውቂው ነገር የለም። ምንም ነገር ምንም የሰራሁት ወንጀል የለም። ማለት አልገባኝም። እኔ እዚህ ጋር እንጆ እያደረግን ነው፣ ግን የተፈጠረው ነገር አላውቅም። ምንድን ነው የማላውቀው ነገር አለ? ዝም ብሎ ነው የሚቀባጥሩት። ገንዘብ ፈልገው ነው ያው እንደለመዱት ገንዘብ ፈልገው ነው ማለት እኔ ለራሴ እንጂ ምንም የሰራሁት ወንጀል የለም። የሚፈልጉት ነገር ካለ ወይ በአግባቡ ቢጠይቁኝ እኮ ወይ ግን ከዛ ውጭ ግን እንዲህ ነው ምናምን ብሎ በማስፈራራት ሰው ቤት ይጠኛል አይደለ? ምንም አይነት ነገር የለም። ይሄ ሆነሽ ነው እኔ ማለቀው ነገር መቼም አላውቅም። አታውቂኝም? እኔ ደግሞ ያምናለሁ በጣም በእውነት በጣም በቃ እኔም ታሚኝ ከሆነ ማመን ብቻ ነው ያለብሽ። በቃ አቶ ካሳሁን ካሁን በኋላ እኔ እናንተ የምንቦሻሽበት ምንም ምክንያት የለም። እኔ ካሳሁን አይደለም ስለ አንተ ማንነት ሁሉን ነገር አግኝቻለሁ። ስለ ቤተሰብህም ስለ ልጆችህም ስላሉበት ሁኔታ እንዳለ አጣርተን ጨርሰናል። እኔ ካሳሁን አይደለም ስሜ፣ እኔ ግርማ ነው ስሜ። ባለቤትና ልጆች ናቸው አይደል? የማ ያንተ እነዚህ ታዲያ በጭራሽ ነው ያላቃቸው። አንተ ለምን አብራቸው ተነሳክ? በተለያየ ግብዣ ቦታ ላይ የተለያየ ፎቶ ልትነሳ ትችላለህ። አንተ ከሌላ ሰው ጋር ፎቶ ተነሳ አታውቅም እንዴ? እርግጠኛ ነህ? ባለቤትና ልጆች አይደሉም? ፎቶ ተነሳ አታውቅም ከሌላ ሰው? ባለቤትና ልጆች አይደሉም? አንተ ሌላ ፎቶ የለህም ወይ ነው የምልህ። ባለቤትና ልጆች አቶ ካሳሁን የምጠይቅን ነገር መልስልኝ። እኔ ካሳሁን አይደለም ግርማ ነኝ አልኩህ እኮ። ባለቤትና ልጆች አይደሉም? ናቸው አይደሉም? አይደሉም። ስለ እነዚህ ልጆች ምንም የሚመለከት ጉዳይ የለም፣ እርምጃ ቢወሰድባቸውም ማለት ነው። ቆይ ተረጋጋ። የወንድሞቼ ልጆች ናቸው። የወንድሙ ልጆች ናቸው? የወንድሜ ልጆች ናቸው እንጂ ምንም አይነት ነገር እነሱ ላይ እንዲሆን አልፈልግም። የወንድሜ ልጆች ናቸው እነሱ። እርግጠኛ ነህ ካሳሁን? ካሳሁን አይደለሁም ስሜ፣ እኔ ግርማ ነኝ ብያለሁ። ካሳሁን እያልክ እኔ እንዲቀለኝና ቀለል ብሎኝ ከአንተ ጋር እንድጫወት ካሳሁን እያልኩ ልጥራ። አንተ ግርማ ነህ። እኔ ግርማ ነኝ። ለምንድን ነው ካሳሁን የምትለኝ? በስም ግርማ የሚለውን ቋንቋ መናገር አትችልም? አይ እኔ በእርግጠኝነት አንተ መጀመሪያ አቶ ግርማ እያልክ ልስታወራ። ችግር የለም። አሁን ያለንበት ፖይንት ላይ እንቁምና ስለሱ ጉዳይ እናውራ። ወንድምህ ማን ነው? ስለ ወንድምህ፣ ስለ ቤተሰቦቹ አሁን እነዚህን ፎቶ ስታይ ለምን እንደደነገግ፣ ከዛ በኋላ ደግሞ የወንድምህን ልጆች በዚህ ልክ መጠበቅ የፈለክበትን እያንዳንዱ ነገር ንገረኝ እስኪ። ወንድሜ ለእኔ ባለውለታዬ ነው። ለዛ ነው የእነሱ ልጆች ለዚህ መድረሴ። ወንድም ስለሆነ ሳይሆን ባለውለታ ስለሆነ ነው። ወንድሜም ነው ባለውለታዬም ነው። አሁን ላለሁበት ደረጃ ለዚህ ሁሉ ለምታየው ነገር በሙሉ ለዚህ ሁሉ ሀብትና ክብር ያበቃኝ ወንድሜ ነው። ስለዚህ የሱ ልጆች ምንም ነገር እንዲሆንበት ወንጀል እንድሰራ ስለተባበረ ወንጀለኛ ስላደረገህና ወንድሜ ወንጀለኛ አይደለም፣ እኔም ወንጀለኛ አይደለሁም። እስኪ ምንድን ነው የምትሰራው?
ምን ስለምትሰራ ነው አንተ 5 የተለያየ ፓስፖርት ሊኖርህ የቻለው? ሽጉጥ ንብረትን የምጠበቅበት የተለያዩ ሽጉጥ ይኖረህ? ስለ ፓስፖርቱ አጠይቄ ብያለሁ፣ ምክንያቱም ስለማይመለከትህ ነው። እሺ አንተ ምንድን ነው የምትሰራው? እስኪ ንገረኝ። እኔ የተለያዩ የንግድ ስራዎች ነው የምሰራው። ምን ለምሳሌ? ከውጭ የሚመጡ እቃዎች አሉ፣ ከዚህ ደግሞ ወደዛ ኢምፖርት ኤክስፖርት አድርገኝ። ኢምፖርት ኤክስፖርት ታደርጋለህ? ከዛ ውጭ ከነ አቶ ግርማ ጋርስ ምንድን ነው የምትሰራው? እኔ ግርማ ነኝ አልኩህ እኮ እንጂ ከእነ አቶ ግርማ ጋር ምናምን እኔ ግርማ ነኝ። ሳታውቃቸው? አቤት አቶ ዮሐንስ አላውቃቸውም። እሷስ ምን ነች? እሷ ባለቤቴ ናት። ስንት ዓመት ሆናችሁ ከተዋወቃችሁ? ስንት ዓመት ይሆናል? 17 ዓመት ይሆናል ከተዋወቃችሁ። በትዳር አብራችሁ መኖር ከጀመራችሁ 17 ዓመት። እርግጠኛ ነሽ? ታዲያ 17 ዓመት በትዳር አብረሽ የምትኖሪ ከሆነ ለምንድን ነው ቤትሽ ነው አይደለ? ቤትሽ ውስጥ ያሉትን ነገሮች አሳይኝ ስትባይ ትደነግጫለሽ። በአንቺ ስም ምንም አይነት ነገር ቤት ውስጥ የለም። አለ አላየህም? ስላላየህ እኮ በእኔ ብዙ ነገሮች አሉ፣ ግን ዞር ብለህ አላየህም። ግን ማሳየትም እስኪ አሁን ከዚህ በፊት እንደዚህ አይነት ነገር ሆኖ ስለማያውቅ ለምን ብላ ተነስታ ይሄ ቁም ሳጥኔ ነው ይሄ ምን ነው ምናምን እንዴት ብላ ታሳያለች? 17 ዓመት በትዳር ከኖረች እንግዲህ ግዴታ ቤቴ ነው ብላ የምታስብ ከሆነ የምታስቀምጣቸውን እቃዎች ብናየው ምንም ችግር የለውም። እኔ እኮ እሷ እዚህ ቤት መኖሯን የሚያረጋግጥ ነገር ብቻ ነው የፈለግኩት። ማነህ ብላ ነው አሁን ማነህ ብላ ነው እሷ የቤቱን ንብረት በሙሉ የምታሳየው? ተደርጎ አያውቅም። እኔ አሁን እናንተ እንዴት እንደገባችሁ ራሱ ግራ ገብቶኛል። ገባ አይደለ? ለእኔ ግራ ነው የተጋባሁት። በገዛ ቤቴ እኛ ከባሌ ጋር እንጆ እያረኩኝ ነው። በር እንትን ብላችሁ ነው የገባችሁ። በጣም ይገርማል እኮ። ስለዚህ እኔ አላውቅም ምን አስባችሁ ምን ፈልጋችሁ እንደሆነ። ምንም መንግስት ከኔ የሚጠብቀው ነገር አንዳችን ነገር ሳላጓድል። ማን ነበር ስምሽን ያልሽኝ? መቅደስ። እስኪ መታወቂያሽን ላየው ይችላል? ግን ለምንድን ነው መታወቂያን የፈለግኩት? ያንቺን ማንነት ማረጋገጥና ማጣራት ስለፈለግኩ። ምንድን ነው ኢትዮጵያዊ መሆኑ አያስታውቅም እንዴ? መታወቂያ ማየት ፈልጋለሁ። ኢትዮጵያዊ መሆኑ ያስታውቃል። ካሳሁን ይኸውልህ አንዴ መታወቂያ አለ። እሷ ካሳሁን አለ ግርማ ብያለሁ። አቶ ግርማ ነው ባለቤቴ። ግን ይቻላል አሳያለሁ። ግን እኔ መቅደስ ነው ስሜ። ቦርሳሽ እንዴት እዚህ ጋር ሊቀመጥ ቻለ? አይ ልንወጣ ነበረ። ወዴት? አኳኋናችሁ ግን ስንገባ እኮ ማለት ነው ልትወጡ ሳይሆን እዚሁ ጊዜ እያሳለፋችሁ እንደሆነ ነው። የተወሰነ ነገር እንጆ ያደርገን ከጓደኞቻችን ጋር ነው። ለምንድን ነው የምሰጥህ? አንቺ ቦርሳሽን ምን ፈልገህ ነው? ስማ ዘረፋ ነው የመጣኸው? ስነ ስርዓት ዘረፋ ነው የመጣኸው? አትክፋይ እባክህን፣ እንዳገፋኝ በገዛ ቤት የገፈተልከው ታስቀምጠኝ። ስነ ስርዓት አታደርግም እንዴ? ትዳር ከያዝኩ ስንት ጊዜ ነው ያልሽ? 17 እድሜሽ 24። መቅደስ ከኔ ጋር ቀልደሽ ወይስ መታወቂያ ላይ ያለው እድሜ ትክክል አይደለም? ነው ትክክል ነው ማለት እድሜሽ 24 ዓመትሽ ነው። አንቺ ግን 17 ዓመት ባለ ትዳር ነሽ። 24 አይደለም ቼክ አድርገው። ያዩት አይደል እንዴ? ያዩትን ነገር ነው እንደምትከጂ። አንተ መታወቂያ ይሄ ስንት ነው የሚለው? 24 አይደለም የሚለው። እድሜ ስንት ነው የሚለው? ይሄ እድሜ 27 ነው የሚለው። አይታ በደምብ ቼክ አድርገው። ቀልድ ነሽ? አይ ቀልድ አይደለም። ይሄ ቀልድ ነው። እዚህ ላይ ስንት ነው የተገለጸው? 27 እንዴ በደምብ ቼክ አድርገው። ሲጀምር 19 ስንት ነው የሚለው? 19 ስንት ነው የሚለው ንገሪኝ። የትውልድ ጊዜሽ 19 ስንት ነው የሚለው ንገሪኝ። 1994 አይደል? 1994 ተወልደሻል ማለት ስንት ዓመትሽ ነው? እሺ 27 ዓመትሽ ነው ብለን እናስብ። አቶ ካሳሁን ያገባሽው በ10 ዓመትሽ። መቅደስ ይኸውልሽ፣ እኔ ይኸውልሽ አንድ ነገር ልንገርሽ መቅደስ ይኸውልሽ ምን ማለት እናንተ ግን ምንድን ነው የምፈልጋችሁ ነው? እኔ እኮ በጣም አልገባኝ። ምንድን ነው የምፈልጋችሁ ነው? ምን ፈልጋችሁ ነው እናንተ? እውነታውን እንድትነግሩ። ምንድን ነው እውነታው? እኔ አንቺን ልጠብቅሽ እየፈለግኩ ነው፣ እያሰብኩልሽ ነው ያለሁት። አንቺ ግን ማስረጃ በሚይዝበት ቪዲዮ እየተቀረጸ ባለበት ሁኔታ ላይ ውሸት ነው እየነገርኩሽ። ቪዲዮ ራሱ እኛ እኮ እንዴት አሁን መታወቂያሽን ማለኛ ፈቃድ ነው ቪዲዮ የሚቀርጸው አካባቢሽን ይገልጻል። እዛ ጋር ያለሽበትን ቦታ፣ ቤተሰቦችሽ ማናቸው ምናምን ሁሉ ነገርሽ ዳታሽ ይጣራል። ሲጣራ ብታጠራ ምን የምታገኘው ነገር የለም። የምታመጣውም ለውጥ አይኖርም።
እሺ መልካም ችግር የለውም። አንቺ ጋር እመጣለሁ። ሲጀመር አቶ ካሳሁን አንተ ጋር ልምጣ። ቪዲዮ ላጥፋልኝ። አሁን እንድታወራኝ ፈልጋለሁ። ያለ አግባብ ቪዲዮ እየተቀረጸ አቶ ካሳሁን በአሁኑ ሰዓት ላይ ማለት ነው እኔ ሳልሆን እናንተ ናችሁ ወንጀለኛ የምትሆኑ። የእኛ የህግ አካላት ማለት ነው። ነገ ትዋረዳለህ። የነገርኩህ ነው። የእኛ የህግ አካላት ትዋረዳለህ። እዚህ ምስሉ ላይ ያሉት ያለ አግባብ ቪዲዮ እየቀረጽከኝ ነው። የወንድምና የእህትህን ልጆች ይዘው ሊመጡ የእኛ የህግ አካላት እየሄዱ ነው። ምን ነው ዝም አልክ? ማለት ጨርሳ ዝም ለምን አልክ? ጨርስ። የወንድም ልጆች ናቸው አይደል? አዎ የወንድም ልጆች። ስለዚህ የህግ አካላት እነሱን ይዘው እየመጡ ነው ያሉት። እሺ። ስለዚህ አንተ የማትነግረኝ ነገር ካለ በእናንተ በድርጅታችሁ አማካኝነት እስከ ዛሬ ድረስ በእህቶቼ ላይ ስትጫወቱት የነበረውን በወንድሞቼ ላይ ስታደርሱት የነበረውን በደል ማለት ነው ፊት ለፊት አሳይሃለሁ እያደረግኩ። በማን እህትና ወንድም ነው? ስለምን እንደምታወራ ታውቃለህ? ስንት እህትና ወንድም አለ? ስለምን እንደማወራ ታውቃለህ? አንተ ምንም የማውቀው ጉዳይ የለም። ምንም የማውቀው ነገር የለም። እርግጠኛ ነህ? ስለምታወራ ነገር ምንም የማውቀው ጉዳይ የለም። በቃ ዝም ብለህ ነው እየቀባጠርክ ያለው። ስለዚህ መቀባጠር ላቁምና ወደ እርምጃ ልግባ። አንተ ካሜራዬን ያዝልኝ። እንግዲህ ውድ ቤተሰቦቼ ያው በሚያስገርም ሁኔታ የተሻለ ውጤት አስመዝግበናል። ዛሬም የድል ቀን ነው። ብዙ ነገሮችን እንግዲህ ካሜራን ካጠፋው በኋላ ስናደርግ ነበረ። እነዚህ ሰዎችን በመጨረሻ ላይ የሚያውቁትን እውነታ ሊነግሩኝ ፈቃደኛ ስለሆኑ ነው ካሜራን ያበራሁት። መቅደስ ከአንቺ መጀመር ይችላል። ቅድም ስትነግሪኝ የነበረው ነገር በድጋሚ እንድትደግሚልኝ ይፈልጋል። ማለት ከምን ልጀምር አላውቅም። ከፈለግሽበት ቅድም ስትነግሪኝ የነበረውን ነገር ብቻ ግን ሪከርድ አድርጌ መያዝ ስለምፈልግ እንድትደግሚልኝ ይፈልጋለሁ። 17 ዓመት ነው የኖርኩት ምናምን ያልኩት ምናምን በቃ ማለት እኔ አውቄ ነው አላውቅም። ማለት እኔ ከተዋወቀ 3ኛ ቀናችን ነው። እንደዚህ አይነት ሰው መሆኑንም አላውቅም። እና እንጆይ ቤት ጠራኝ፣ እንጆይ እናድርግ አለኝ። እንጆይ እያደረኩኝ ነበረ። ያው በብዙ ነገሮች ያደርግልኛል ምናምን ነገር በቃ በእንደዛ ነው። እና እኔን ያው እንደምታየው ቦርሳዬንም እዚህ ጋር አስቀምጬ ይተኛል አይደለ? በቃ እኔ ነፃ እንድታወጣኝ እፈልጋለሁ። ወንድሜ በጣም ይቅርታ። እኔ ያው ማለት ሴት ልጅ ስትሆን ብዙ ነገር ያስፈልጋል አይደለ? ስለዚህ ያው ብዙ ነገሮችን ስለሚሸፍንልኝ ምናምን ለዛ ነው የዋሻሁት። ግን 3 ቀናችሁ እኮ ነው። 3 ቀናችን ነው። ያው በ3 ቀን ውስጥ ምንድን ነው ሊሸፍንልሽ የሚችለው? ያው ብዙ ገንዘብ ይሰጠኛል። ገባ? ብዙ ገንዘብ ይሰጠኛል። እኔ ደግሞ እዛ ጋር ብዙ ማረጋቸው የሚያስፈልገኝ ነገር ስላለ ለዛ ነው በዚህ ቤት ነው ያለኝ። እንጆይ እያደረግን ነበረ። ቦርሳዬንም አይተዋል። ስለዚህ በጣም ሶሪ መቅደስ። ምን ብዬ እንደምነግርሽ አላውቅም። እሺ ካሳሁን ወደ አንተ ልምጣ። ብቻ ከዚህ አውጣኝ እንደምንም ብለህ ሶሪ ብያለሁ በጣም። እሱም በኋላ ላይ እናወራበታለን፣ እንዴት መሆን እንደሚችል እናወራበታለን። ካሳሁን ወደ አንተ ልምጣ። እኔ ምንም የማውቀው ታሪክ የለም። ከመጀመሪያው ጀምረህ እንድነግረኝ የፈለገው አንተ ግርማ ነኝ ልትለኝ ለምን ነው የፈለግከው? ያው እንግዲህ ብዙ ነገር ተነጋግረናል። እናንተ የምትፈልጓቸው ሰዎች የኔ አለቆች ናቸው እና ያው ያያችሁትን ፓስፖርቱ ሆነ እነዚህ መሳሪያዎቹ እነሱ ናቸው ገዝተው ለእኔ የሰጡኝ ማለት ነው። ስለዚህ ያው እኔ በግርማ ስም እንድጠራ ነው እንትን ያደረጉት እነሱ። ለምንድን ነው የፈለጉት? ዋናው በግርማ ስም እኔ አላውቅም፣ እሱን አላውቅም፣ ምን እንደሚሰሩ እኔ አላውቅም። ግን አንተስ ራሱ የሌለህ ማንነት ነህ ስትባል እነዚህ ሰዎች ምን አሰብ አለቃ ግርማ መሆኑን ታውቃለህ? አዎ። ከዛ በሱ ስም ተጠራ ስትባል ለምንድን ነው የተቀበለሽ ብለህ ቁጭ ያልከው? ወንድሜ አንድ ነገር ልንገርህ፣ በዚህ ሰዓት ሰው ለገንዘብ ሲል ምንም ነገር ማድረግ ይችላል። እንኳን ማንነቱን መቀየር ስሙን መቀየር ቀርቶ ራሱን ይቀይራል። ይሄን አታውቅም? አልገባኝም። ገንዘብ ሰጡኝ እነዚህ ሰዎች፣ በቃ ገንዘብ ሰጡኝ። የራሴ ኑሮ እንድኖርበት የራሴ የሆነ ነገር የማደርግበት ገንዘብ ሰጥተውኛል። እየሰጡኝ ነው የነበሩት። አሁን ላይ የት ላይ እንዳሉ ምናምን የማውቀው ጉዳይ የለም። በቃ በዛን ሰዓት በነበረው ሁኔታ ያን ነገር ሲያደርጉልኝ ኦኬ እኔ ግርማ ነኝ ብዬ የራሴ ያሳምኜ በግርማ ስም የሚጠራው ሆን ያለሁት ገንዘብ ስለሰጡኝ ነው ያን ነገር ያደረኩት እንጂ እነሱ ምን ይስሩ እንዴት ይስሩ ምናምን የማውቀው ጉዳይ የለም። ምን መሰለህ ከአቶ ጎርባ ጋር የነበረን ግንኙነት ያው ቅድም እንደነገርኩ በገንዘብ ነበረ እና በሆነ አጋጣሚ የሆነ ወንጀል ሳጭበረብር አይቶኝ በቪዲዮ ቀርጾኛል እና እሱ ደግሞ ፊቱን ሰርጀሪ ተሰርቷል አቶ ግርማ ማለት ነው። አሁን የት እንዳለ እኔ አላውቅም፣ ግን ያችን በቪዲዮ የያዛትን ወንጀል ይዞ እኔን የዕድሜ ልክ ወንጀለኛ ያደረገኝ
እሱ እናንተን እሱ የላካችሁ አይላካችሁ እኔ አላውቅም፣ ግን ያችን ይዞ እያስፈራራኝ ነው። እኔ ግርማን ሆኜ እንዲቀመጥ ያደረገው ማለት ነው፣ ከሚሰጠኝ ገንዘቡ ውጭ ማለት ነው። ከዚህ አንተ ግርማን ሆነ መቀመጥ ማለት ለሱ ጥቅሙ ምንድን ነው? ለሱ ጥቅሙ አንደኛ ግርማ እኔ ነኝ። እሱ የፈለገው ነገር ያደርጋል። ሲፈልግ ከሀገር መውጣት የሚችልበት ሁኔታ ካለ ከሀገር መውጣት ይችላል ማለት ነው። ግርማ ብለው ሰውም ወይም ደግሞ ስለዚህ ሲፈለግ የነበረውን አቶ ግርማ አንተ ሆነህ ቅጣቱንም እንድትቀጣለን ነበር አላማ። እንደዛ ነው ያሰበው የነበረው። አሁን የሁሉ ነገር የምትነግረኝ ታዲያ አቶ ግርማ እጅ ላይ ያለው ዶክመንት ወይ ማስረጃ አልጠፋም። ምናልባት እኔ በልጅና በሚስትህ ያሉትን ስለ ቤተሰቦች ያሉትን ነገሮች ስለነገርኩ ቅድም ካሜራ በጠፋበትም ሰዓት ላይ ያሳየው መረጃዎች ስለነበሩ ነው ይህን ሁሉ ነገር እየነገርክኝ ያለው። አቶ ግርማ ጋር የኔ አንድ ዶክመንት አለ። እሱን ይዞ ሲያስፈራራ የነበረው አሁንም እኮ ከሱ እጅ አልወጣም አይደል? አሁንም ከሱ እጅ አልወጣም። እሱ ቢያዝ እሱም አለበት። አሁን እየነገርከኝ ያለው አቶ ግርማ በትክክል እንደየተባለው ከሆነ ሰርጀሪውን ካካሄደና ፊቱን ከቀየረ ለይቶ ሰውየውንም ለማግኘት ብዙ ጊዜ ሊወስድብን ይችላል። ግን አንተ እርግጠኛ ነህ ይሄ ነገር መካሄዱ? ተሰርቷል። ሰርጀሪው ተሰርቷል። ሰርጀሪው ተካሂዷል። ግን ማንን ይምሰል እንዴት ይምሰል በጣም እሱ ምንም መረጃ የለኝም። እንደተሰራ ግን እርግጠኛ ነኝ። መልካም። ለማንኛውም ውድ ቤተሰቦቼ አቶ ግርማን አገኘ ነው ብለን በሄድንባቸው ቦታዎች ሁሉ አቶ ግርማ ቀድሞ በሚሰጠን መረጃም ልበል፣ ምክንያቱም አንዳንዱ የምናገኛቸው ነገሮች ትክክለኛ መረጃዎች ናቸው። አቶ ግርማ ስር እኛ ታማኝ ብለን ያመንነውና መረጃ እየሰጠን ያለው ሰው እያቀረበልን ያለን ነገር ስንደርስ ትክክለኛ መረጃዎች ነው እየተሰጡን ያሉት። እዚህ ጋር ግን ትንሽ ደስ የማይል ነገር አለ። እኔም ትንሽ ግራ ተጋብቼበታለሁ። እስኪ የምናጣራበትን መንገድ እንሞክራለን። እንደተባለው አቶ ግርማ ፊቱንም አስቀይሮ ይሁን ጾታውን ራሱ ቢያስቀይር ከህግ ተጠያቂነት የሚያመልጥበት ምንም አይነት እንትን የለውም፣ አማራጭ አይኖረውም፣ መያዙ አይቀርም። ምናልባት ይህን ቪዲዮም እያየኸው ከሆነ ማንንም ሆነክ ኑር፣ እውነት ነች፣ መውጣቱ አይቀርም፣ ትወጣለች። የእውነት ፀሐይ መንጋቱ አይቀርም። አንተን ደግሞ ራሴ አንቄ ለህግ አካል እንደምሰጥህ እርግጠኛ ነኝ፣ ሳይውል ሳያድር። ለማንኛውም ውድ ቤተሰቦቼ ከዚህ በላይ እንዲህ ማለት አልፈልግም። እየሰማናቸው ያሉት ነገሮች፣ እየደረስንባቸው ያሉት ጉዶች ኢትዮጵያ ላይም እንደዚህ እየተሰራ ነው ወይ፣ እንደዚህ ይቻላል ወይ፣ በዚህ ልክስ ነገሮችን ማድረግ ይቻላል የሚለው ነገር እንግዲህ ትንሽ እናንተ ጋርም ጥያቄ እየፈጠረ እንደሆነ አስባለሁ። ምን ማድረግ ነው ያለብኝ በዚህ ጉዳይ ላይ እንድትረዱኝ እፈልጋለሁ። የሚሰማችሁን ማንኛውንም ማስተያየት ኮመንት ሴክሽን ላይ እንድታሰፍሩልኝ እፈልጋለሁ። እስካሁን ድረስም ደግሞ ዩቲዩብን ቻናሌን ስትከታተሉኝ ስለነበረ ከልብ አድርጌ አመሰግናለሁ። ቻናሉን ለወዳጅ ዘመዶቻችሁ በደንብ አድርጋችሁ ሼር አድርጉልኝ። ቪዲዮ ደግሞ ተደራሽነት እንዲኖረው ላይክ ማድረጋችሁን አትርሱ። በሚቀጥለው ፕሮግራም እንግዲህ እስከምንገናኝ ድረስ ለዛሬው ፕሮግራሜን እዚህ ጋር ልቋጨው። በያላችሁበት ቸር ቆዩልኝ።